ስላወቀች ያን ሸምድዳ ለትውልድ አደረሰች። ገባችኋል? ነገር ግን እንደ እርሷ ያስተላለፈ ማንም የለም ከሴቶች። ይገርምሻል። እንዳውም አይሻ በጣም መንኮራባት እንደሆነች ከዚህ ትረዳላችሁ። የእርሷ ተማሪ የሆነና በጣም ጭንቅላት ያላት ታላቅ ሴት ነበረች። የሚገርምሽ ብታስተላላ ግን ማለት ነው። አሁን እሱ እዛ ሲያስተምር ብዙ የሙስሊም እንትኖች ይኖራሉ እና ላይክ እሱ ሲያስተምር እሱ ከሚያወጣው እንትን ጋር ሲያመሳስሉ አንድ ነው እና ግን እሷ እንትን ያለችው ላይ ላይክ ፈልጋ እንዳልገባች ምናምን ነው እና ላሳይሽ ማስረጃውን በስነ ስርዓት የትዳር ጥያቄ ተጠይቄ ነው ብላ ራሷ ነች የተናገረችው። ሌላ ሰው እንኳን አይደለም። የሚገርምሽ ቆይ ላሳይሽ። በስነ ስርዓት የትዳር ጥያቄ ተጠይቃ በዚህም ዓለም በቀጣዩም ዓለም የኔ ሚስት መሆን ትፈልጊያለሽ ትወጃለሽ ተባለች። ያው በጣም ደስተኛ ነኝ እንወዳለሁ አለች። ያሻ ከዚያ በኋላ ገቧት። ይህን ራሷ ነች እንዳሁን ሌላ ሰው አይደለም የተናገረ። ቆይ ላሳይሽ። አተርጦይን ያው እነዚህ ጋር ሀዲቱን እዚህ ታገኝታላችሁ። ወደ አማርኛ ቀይርላችኋለሁ ጉግል በትክክል ከተረዱ። እሺ አማ ተርضይን አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ። ያው አይሻ ነች ሀዲቱን ያስተላለፈችው የምእመናን እናት አይሻ ይላል። በዚችም ዓለም በቀጣዩም ዓለም የኔ ሚስት መሆንን ትወጃለሽን አሉኝ። ቁልቱ አልኩኝ እኔም በላ እንዴታ አንቱ የአላህ መልእክተኛ። ቃል አለ ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ። በዚችም ዓለም በቀጣዩም ዓለም እንግዲህ አሁንስ የኔ ሚስት ነሽ አሉኝ ብላ ራሷ ነች የተናገረችው። ያው እና ምን ይላል ሐዲሱን ያስተላለፈችው ተራኪ እናት የምእመናኖች እናት አይሻ ይላል። በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ መሆንን አያረካሽምን ብሎ ተርጉሞታል ጉግል። አያስደስትሽምን ለማለት ነው። እኔም አልኩት አው እርሱም እንግዲያውስ በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ ነሽ አለኝ። ያው በስነ ስርዓት ተጠይቃ ራሷ ነች የዘገበችው። ራሳቸው ጠይቀውኝ እኔ ራሴ ደስተኛ ደስተኛው ትሆኛለች ነው ያላት። እንዳው ጥያቄ ብቻ እንዳይመስላችሁ ደስታዋንም ሁላ ነው የገለጸችው። አዎ ደስተኛ ነኝ ብላ ተናገረች። ይህን ይመስላለች። ሁሴ ወደዛ ከመሄዷ በፊት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ይሄ ነገር አለ ወይ ብላ ነበር እና አንድ እንትን ላሳያት። አሳይ። ኦኬ መልካም፣ ግልጽ እንዲሆንልሽ። ኦኬ ከቻላችሁ በትልቁ አድርጉ አድሚኖች እንዲታይ በደንብ ማለት ነው። ኦኬ ይሄ የጂውሾች ነው። ርብቃ በ3 ዓመቷ እንዳገባች ጂውሾች ሲናገሩ እንደዚህ አሉ። ሪታ ምን አሉ መሰለሽ? ቢሆልድ አሉ the age of Isaac was 37 years old። ይስሐቅ እኮ 37 ዓመት ሆኖ ነው ርብቃን ያገባት በ3 ዓመቷ 3 years አሉ። ከዛ በኋላ ምን አሉ መሰለሽ ሲደመድሙ believed memory says that a female አሉ is not fit for marriage ለትዳር እኮ ብቁ አይደለችም until she arrived እስክትደርስ ድረስ አሉ at the age of 3 years and 1 day 3 ዓመቷ ከሆናት ግን ለትዳር ብቁ ናት አሉ። ሪታ 3 ዓመት የ3 ዓመት ህፃን ልጅ ለትዳር ብቁ ናት አለ። ከዛ በኋላ ምን አሉ መሰለሽ a daughter who is of age of 3 years and 1 day 3 ዓመት ከአንድ ቀን የሞላት ልጅ አለች። 3 ዓመት ነው የምልሽ 3 ዓመት ከአንድ ቀን የሞላት ልጅ is by being bedded with a man ከወንድ ጋር ብተኛ ሴክሹዋል ኢንተርኮርስ ብታደርግ ለውፉል ነው፣ ህጋዊ ትዳር ነው። አይሻ አየሁት ግን እኔ በዚህ አላምነው። ነው ማመን አይደለም ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት ስላልሽ ነው። አሁን በአንቺ ሀሳቦት የመጨረሻ ላሳይሽ። አሜሪካ እጅግ ዘመናዊና ታላቅ ሀገር ናት አደለ ሪታ? አደለ? እሺ ይህንን ባሳይሽ ምን ትያለሽ? 1962 በአሜሪካን ለው በአሜሪካ ህግ መሰረት ኢንስቲትዩት ሪኮመንድ ኤጅ ኦፍ ዘ ሌጋል ኤጅ ኦፍ ኮንሰንት ቱ ሴክስ ለማድረግ ህጋዊ የሆነ ኤጅ አለ። ምን ይላል? ምን ይላል? 7 years old 7 ዓመት ህፃን የሞላት አሉ። ከማን ጋር ነው? ከ50 ዓመት ወንድ ጋር እንኳን ብተኛ ማን
ኩድ ሌጋሊ ሃቭ ሴክሹዋል ከ50 ዓመት ሴት ጋር የ50 ዓመት ወንድ ከ7 ዓመት ህፃን ልጅ ጋር እንኳን ሴክስ ቢያደርግ ሌጋሊ ነው። የት? አሜሪካ ውስጥ። መቼ? በ1962 በ1962 የዛሬ 1400 ዓመት መቶ አይደለም። አንድ የመጨረሻ ልጨምርልሽ። አሜሪካን አይደለም የጠየቅሽው እኮ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የሚለው ነው። ምን እያሳየሁሽ እንደሆነ ላሳይሽ። ቁርአን በነበረበት ዘመን በዛን ዘመን ሙቀት በነበረበት ሀገር ላይ ምናምን ብቻ ሳይሆን እስከ 1962 ድረስ። ቆይ አንዴ ርታ አንዴ እኔ ይጠፋብኛል። ለዛ ነው ይኸውልህ እኔ ነቢዩ መሐመድ ላይ ለምን ይሄን ላይ ለእንትን እንደተባለ ታውቃለህ? ነቢዩ መሐመድ በጣም የእምነት ሰው ስለሆኑ እኮ ነው። ገብቷል? ነብይ ስለሆኑ እኮ ነው እኮ ምን እያልኩሽ መሰለሽ ሪታይ፣ ቆይ አንዴ አርጊው እያደረግኩሽ ሳይሆን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እንደዚህ ትችት ከማንሳት ይልቅ ነው የምልሽ እስከ ቅርብ ጊዜ ድረስ የአንድ ሴት ልጅ የፖቨሪቲ የእድሜ የአቅመ ሔዋን ወይ አቅመ አዳም የምትደርስበት እድሜ ሌቨል ብቁ ነበረ ነው። አሁን ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት የ3 ዓመት ህፃን ልጅ ብቁ እንደሆነች አሳይቼሻለሁ። ታላቋ በምትባለው አሜሪካን ፋሚሊ ፓስት ኤንድ ፕሬዘንት በሚለው መጽሐፍ ላይ የአሜሪካ ታሪክ ውስጥ እንደዚህ ይላል። የመጨረሻ ላሳይሽ። አኮርዲንግ ቱ ብሪቲሽ ኮመን ሎው፣ በብሪቲሽ ህግ መሰረት ኮሎኒያል አለ ፔሪድ ዘ ኤጅ ኦፍ ኮንሰንት ማለት የትዳር እድሜ የትዳር ጊዜ ስንት ነበር አለ? ወዝ 7 ዓመት ነበር እኮ። እኔ እኮ ገባኝ እኮ ገብቷል። እኔ ያልኩት እሳቸው ነብይ ናቸው። ገብቷል። አሁን እኔ እነ አብርሃም አድርገዋሉ፣ እነ ጴጥሮስ ከነቢዩ መሐመድ በፊት የነበሩ ነቢያቶች ይሄን ነገር አድርገዋሉ ብትለኝ አምናለሁ። ይሄ ግን ከነቢያቶች ውጭ የሆነ ነገር ነው። ገብቷል። ስለዚህ የኢሳቅን እኮ አሳየሁሽ ሪታይ። ለመቀበል ከፈለግ ኢሳቅ ጂውሾች እንደ መጽሐፍ ቅዱስ አካሄድ የ3 ዓመት ህፃን ልጅ ነው ያገባው ብሎ ያምናል። በቃ ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት ይሄ ነበር። እንኳን ከ1400 ዓመት በፊት የነበረ ነገር አይደለም እያልኩሽ ነው። በተጨማሪ በዘንድሮ ዓመት እስከ 1962 የዛሬ 50 ዓመት እንኳን የ7 ዓመት ህፃን ልጅ አሜሪካ ሀገር ውስጥ ሌጋሊ ኮንሰንት ታደርግ ነበር። ሴክሹዋል ኢንተርኮርስ ህጋዊ ነበረ። ብቁ ናት ተብሎ ተፈቅዶላት ነበር ነው። አሁን እንደዚህ አይነት ሀሳብ ሲነሳ ሪታይ ምን ያለሽ መሰለሽ? ከታሪክ አንጻር ነው። ከታሪክ አንጻር ከሆነ ውድቅ ነው የሚሆነው። ምክንያቱም ከ50 ዓመት በፊት ለራሱ በታሪክ ይሄን ነገር ፕሩፍ ስለምናደርገው። አይ ከመጽሐፍ ቅዱስ አንጻር ነው ከተባለ እሱ እንደተባለው እኛ መጽሐፍ ቅዱስ ላይ እንደዚህ ነው እንዳቲ በብሉይ ኪዳን ያለው የይስሐቅና የርብቃ ጋብቻ የ3 ዓመት መሆኑን መጽሐፍ ቅዱስ ያስቀምጠዋል። አንድምታዎች ያስቀምጠውታል። ሰው በዛን ጊዜ የነበረውን እይታ አሁን ላይ ቁመሽ መገምገም አትችይም ነው። አሁን ላይ ቁመሽ መገምገም አትችይም። አንቺ የምታገቢበት እድሜና እናትሽና አያትሽ ያገቡበት እድሜ ለራሱ እኩል አይደሉም ነው። ተረዳሽ ሀሳብ? ግን በዛ አይነት ልክ አይደለም። በዚህ አይነት የእድሜ ገደብ አላገቡም ቤተሰቦች። አሁን የመጽሐፍ ቅዱስ የብሉይ ኪዳን አንድምታዎች ውሸታሞች ናቸው። የአሜሪካ ሕግ አውጪዎች እንዳለ በዛን ዘመን የነበሩ ውሸታሞች ናቸው። አንቺ ብቻ ነች ትክክል። እንደዛ የሚባል ማይንድ ሴት ካለ ስህተት ነው የሚሆነው። ወደኋላ ተመልሶ ማጥናትና ማንበብ ልክ ነው። ቢያንስ አሜሪካ ብትሳሳት ብሪቲሽ አይሳሳትም። ብሪቲሽ ብትሳሳት እንግሊዝ ዩኬ አይሳሳትም። አሜሪካ ላይ የነበረውን አንድ አጭር ላሳይሽ። የሁሉም ግዛቶች የአሜሪካ ግዛቶች የእድሜ ጋብቻ እንዴት እንደነበረ ላሳይሽ። የመጨረሻ አይ ቲንክ ኦኬ። እንዲሁም ለምን የማርያምን ለምን አላሳይሽም? በትልቁ አድርገኝ፣ በትልቁ አድርጉኝ አድሚኞች አንዴ ከቻላችሁ። ማርያም ክርስቶስ ናት። ማዘር ኦፍ ቸርች ማዘር ኦፍ ቸርች የቤተ ክርስቲያን በዛን ጊዜ የነበሩት ምን አይነት ጋብቻ እንደነበራቸው ህግጋቶችን ላሳይሽ። ዘዳውተር አለ who did grow up didn't have a long childhood considered a marriageable age for a girl። ለሴት ልጅ እኮ የጋብቻ እድሜዋ አለ and as soon as she reached እሷ ስትደርስ አለ father will start looking for someone to take her off hand አለ። ከዛ ምን አለ መሰለሽ ላሳይሽ የተጋ ነበር ኮንሰንት ቴክኒካል ሎሽ አይ ቲንክ ቆይ እዚህ ጋር ላውጣልሽ።
ይቅርታ ይህን ላውጣልሽ፣ የአሜሪካ ላውጣልሽ። በ1968 የአሜሪካ ህግ ይሄ 55ቱም ግዛቶች ይታይሻል አይደለ? ካሊፎርኒያ 10 ዓመት። የቱን ላውጣልሽ? ፍሎሪዳ ላውጣልሽ፣ ትልቋ ከተማ ፍሎሪዳ 7 ዓመት። ሌላ ምን ላውጣልሽ? የትኛውን ኤጅ ላውጣልሽ? የትኛውን ከተማ ላውጣልሽ? እኔ በቃ እንትን ግራ ገባኝ እኮ አሁን። ኒውዮርክ 10 ዓመት። ሰው የሴት ልጅ የእድሜ ጋብቻ የሚወሰነው እንደየአካባቢና እንደየሁኔታው ነው። ተረዳሽኛል? አሁን ላይ ቁመሽ በዛ ዘመን ሰማኝ አባቴ። እኔ ከመጽሐፍ ቅዱስ አውጥተህ እንትን እንድትለኝ ነው የምፈልገው። ከመጽሐፍ ቅዱስ አውጥተህ እንድትነግረኝ ነው የምፈልገው። ርብቃ በስንት ዓመቷ ነው ያገባችው? ርብቃ በ3 ዓመቷ አገባች የሚል አለ መጽሐፍ ላይ። ጌታ ኢየሱስ። አይዛክ ወዝ 37 years old። ኢስሐቅ 37 ዓመቱ ነበር። አዳት ፔሪድ አለ ማንን ሲያገባ ፔሪድ። ርብቃ was born and he waited until she was fit for the marriage of 3 years. 3 ዓመት እስኪሞላ ጠበቀና አገባት ይላል። በስመ አብ አበስኩ ገበርኩ ያስብላል። እኔ እኮ አሁን እኔ ተወዛግቤ እኮ ተቃለጥ። ሪታ ይሰማሻል? ያው ይሰማ ልጆች፣ እሱ እየሰማሁህ ነው። እሰማለሁ። እሱ ይሄ ገብተሻል? ሌላ ጥያቄ አለሽ? አዎ እሺ፣ ሌላ ጥያቄ ልቀጥል? ቀጥሽ። ነቢዩ መሐመድ ከልጃቸው ጋር የትዳር እንትን መፈጸም ስለሱ ተብራርን ይችላል። ከልጃቸው ሚስት ጋር ትዳር። እሺ መልሱን አዳምጪ ሙሉ። እሺ አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ከልጃቸው ሚስት ጋር ትዳርን ፈጸሙ የሚል በቁርአንም ሆነ በሐዲስ ላይ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ልጆቻቸው 7 ልጆች ናቸው እኮ ሶስቶችን የወለዷቸው ያሳደጉት ወደሚለው እመጣለሁ። ችግር የለም። ከልጃቸው ጋር እንዳልሆነ ላጥራልሽ ብዬ ነው። ማሳደግና ልጅን መውለድ የተለያዩ ናቸው። እኔ መንገድ ላይ የሆነ ልጅ አገኘሁኝና አበላሁት፣ አጠጣሁት፣ ይሄ ሰው ለእኔ ልጅ ይባላል? ከልጅነት ጀምሮ ካሳደገው ባሳደገው ምራ አንደኛ ልጅ አልነበረም። በ10 ዓመት ነው የሚለያዩት ነብዩ ሰለላሁ ዐለይሂ ወሰለም እና ያ ሰውዬ ትልቅ ሰው ነው። እናንተ የመሰላችሁ ህፃን ልጁን አሳደገውት ምናምን አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም በፊት አገልጋይ ነበር፣ ባሪያ ነበር ከሰዎች ጋር። ያንን ሁሉ ልመጣ ነው። እና ሰውየው ልጅ የሚባለው በእስልምና የወለደ አባት ሲሆን ጊዜ ነው። ለዚህ ያለ ልጅ ማለት ነው ወይ እዚያ ነው፣ ወይንም ደግሞ የጥቢ ልጅነት የሚባል ነገር አለ። በሁለቱ ነው፣ የስጋ ልጅነት እና የጥቢ ልጅነት በሁለቱ ነው የሚከሰተው። እንደ አጠቃላይ ዘይድ ብኑ ሐሪሳ ይባላል ልጁ፣ ያ ሰውዬ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ አይደለም። ባጭሩ የነቢ ሰለላሁ ዐለይሂ ወሰለም ልጃቸው አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ልጆቻቸው 7 ናቸው። ከኸዲጃ እና ከማርያ የወለዷቸው ናቸው። ከነዚያ ውስጥ የለበትም በፍጹም እርሱ። እንዳጠቃላይ ልጃቸው እንዳልሆነ ከተረዳሽ የልጃቸውን ሚስት አግብተዋል የሚለው ጥያቄ መነሳት አይችልም እዚህ ቦታ ላይ ማለት ነው። ምክንያቱም ልጃቸው ስላልሆነ ባጭሩ። ነገር ግን የሆነውን ነገር ከመጀመሪያው ጀምሬ ልንገራቸው። ይህ አገልጋይ ወይንም ባሪያ ዘይድ ብኑ ሐሪሳ ይባላል። የማን ነበር ከተባለ የሚስታቸው የኸዲጃ አገልጋይ ባሪያ ነበር። ሚስታቸው ኸዲጃ ሀብታም ነች፣ ባሪያዎች ነበሯት። ከነዚያ መካከል አንደኛው ይሄ ባሪያዋ ነበር። ወጣት ልጅ ነው።
አገልጋይ እርሷ ሆኖ እየኖረ እያለ ኸዲጃና ነቢ ሰለላሁ ዐለይሂ ወሰለም ደግሞ ባልና ሚስት ናቸው። ባለቤቴ ሙሐመድ ሆይ አለቻቸው። ይህ አሁን የምነግርሽ ታሪክ ነቢይ ከመሆናቸው በፊት ነው። ምን ያክል ስብዕናቸው የተሟላ እንደነበር ነቢይ ከመሆናቸው በፊት የሚገልጽ ታሪክ ስለሆነ በደንብ አዳምጡ። ከዚያ በኋላ ነቢይ ከመሆናቸው በፊት ነው ነቢ ሰለላሁ ዐለይሂ ወሰለም ይህ ባሪያቸው ማን ነው የኸዲጃ የሆነውን ባሪያ ኸዲጃ ለነቢዩ ሰለላሁ ዐለይሂ ወሰለም አገልጋይ እንዲሆንልህ ዘንድ ይሄን ባሪያ ሰጥቼሃለሁኝ አለቻቸው። እርሷ ያሰበችው ያው በዚያው ዘመን እንደሚታወቀው ባሪያ ለአለቃው ሰርቶ ያመጣል። ቀኑን ሙሉ ጠዋት ይወጣል፣ ሰርቶ ገንዘብ ያመጣል፣ አለቃው ቁጭ ብሎ ይቀበላል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ልጅ እንደ ባሪያዎች እየላኩ ገንዘብ እያሰሩ ከማስመጣት ይልቅ ጭራሽ ከራሳቸው ገንዘብ ያበሉት ጀመር። አትሰራም አብሽር ቁጭ በል አሉት። ተመልከቱ፣ ራሳቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉት ለልጆቻቸው እንደሚያደርጉ ሁሉ። አንድ የመልካም ስብዕናቸው መጀመሪያ ከዚህ ይጀምራል። በዚያን ጊዜ አለቃ ባሪያ ካለህ አንተ አለቃ ከሆንክ ጠዋት ታሰማራዋለህ፣ ቀኑም ሙሉ ሸቅሎ ሰርቶ ያመጣል ገንዘብ። አንተ እግርና እግርህን አጣጥፈህ ቁጭ ብለህ ትበላለህ። ያንን ነቢ ሰለላሁ ዐለይሂ ወሰለም ይሄን ህግ ተውት። ለባሪያዎች መልካም መዋል የሚባለውን አሳዩቸው። ጭራሽ አካባቢ ሰው የሙሐመድ ልጅ ነው ብሎ እስኪያስብም ደረሱ። ስሙን ሁሉ ቀይረው ሰዎች መጣራት ጀመሩ። ምን አሉ? ዘይድ ብኑ ሐሪታ የነበረውን ዘይድ ብኑ ሙሐመድ ብለው መጣራት ጀመሩ። የሙሐመድ ልጁ ነው በቃ ይሄ ሰው ብለው አሰቡ። ከምን የተነሳ? ከመልካምነታቸው የተነሳ። ይሄማ ባሪያው አይደለም በቃ አሉ። ባርነት የሚባለውን ነገር አስረሱለት፣ ይህን ሰውዬ ስሙን ማለት ነው። በዚህ ሁኔታ ሳሉ የዚህ የባሪያ ቤተሰቦች እናት አባት ቤተሰቦቹ እንዳለ መጡ። የጎሳዎች ተጠሪዎች ሁሉ አሻዕር የሚባል ነገር አለ እንዳለ መጡና ይሄን ልጅ ፍለጋ መካ ላይ ይዞሩ ጀመር። ከዚያ በኋላ የት ነው ያለው ብለው ሲያጠያይቁ ከሙሐመድ ዘንድ ነው የእናንተ እኮ ልጅ ያለው ብለው ይነግራቸዋል። ከዚያ እነዚህ እናት አባቱ ቤተሰቦቹ መጡና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ጠየቁ። እንዳው ይሄ ልጅ ይሄ ባሪያ ልጃችን ነው፣ እኛ ደግሞ የሚከፈለውን ከፍለን መውሰድ እንፈልጋለን እና እንድትደራደረን ፈልገን ነበር ልጃችን እንድትሰጠን አሏቸው። ተመልከቱ ነቢ ሰለላሁ ዐለይሂ ወሰለም አሁን ምን እንደሚያደርጉ። እኔ ስለ እሱ ብር አልቀበላቸውም አሏቸው። ግን አስመርጦት ፈቃደኛ ከሆነ እንዲሄድ በፍጹም እኔ አላግደውም፣ ብርም አልቀበላቸውም፣ ውሰዱት ወደ ቤታችሁ እና ጠይቁትና የራሱ ውሳኔ ወስን፣ ችግር የለውም ከኔ አሏት አለው ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ ሌላ ቢሆን ምን ያደርጋል? ገንዘብ ይቀበላቸዋል። በዛ በኋላ ልጁን ይሸኛል። ነቢ ሰለላሁ ዐለይሂ ወሰለም ብር ወረዱ፣ አልቀበልም አሉ። ታዲያ ልጁ ሲጠየቅ የዛኔ ነበር በጣም የሚያስደነግጠው ነገር። እርሱም ምን ሆነ መሰላቸው? ተጠየቀ። ይዘህ እንሂድ ወይንስ ምን ትላለህ አሉት። እኔ በፍጹም ሙሐመድን ተለይቼ መሄድ አልችልም አለ። በቃ ያለች ከእናትና ከአባቱ በላይ አስበለጣቸው ነቢ ሰለላሁ ዐለይሂ ወሰለም። አንተ የሆነን ሰው የምትመርጠው ከእርሱ ጋር መኖር ከሌላው የተሻለ ህይወትን ሲሰጠህ ጊዜ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እናትና አባት ከሚሰጠው ፍቅር በላይ ሰጥተውታል። እኔ ሁለተኛ ሙሐመድን ጥዬ መሄድ አልችልም፣ ከዚህ ከእርሳቸው ስራ አልሄድም በቃ አለ። አስበለጣቸው በመልካምነታቸው። ይህ ሁሉ መልካምነት ነቢይ ከመሆናቸው በፊት ነው። ቦታቸው አለ። ከዚያ በኋላ ሄዱ እነሱ። ይሄ ልጅ የጋብቻ የሚያገባበት እድሜ ላይ ደረሰ። ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው በራሳቸው ወጪ ዳሩት። ጭራሽ ያጎታቸውን ልጅ እጅግ በጣም ውብ የሆነችን አለቃ የሆነችን ዳሩት። እርሱ ባሪያ ሆኖ ሳለ አይደረግም እንደዚህ። በዚያ ዘመን ባሪያ ነው ሲያገባ የሚታወቀው። አለቃ ባሪያ ያልሆነች ደግሞ ባሪያ ያልሆነን እንጂ አታገባም። ነቢ ሰለላሁ ዐለይሂ ወሰለም ይሄ ባርነት የሚባለውን ህግ ስብር አደረጉና ዘመዳቸውን የራሳቸውን ያጎታቸውን ልጅ ዳሩት። ይሄ ሌላኛው መልካምነት ተመልከቱ። ከዚያ በኋላ ከዳሩት በኋላ አልተስማሙም፣ አልተግባቡም። መጣና ለነቢ ሰለላሁ ዐለይሂ ወሰለም አማከራቸው። አሁን ነቢይ ከሆነ በኋላ ነው። እንደው ልፈታ ነው ምናምን ሲላቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አትፍታ፣ ተው ሚስትህን ያዝ አሉት። ይሄ ቃል በቃል ቁርአን ያሳያቸዋለሁ። አትፍታ፣ ሚስትህን ያዝ ተው አሉት ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ምንም ሊስማሙ አልቻሉም። ፈታት። ይሄ ሰው ከፈታት በኋላ ነቢ አላህ ስብሐነሁ ወተዓላ ወዲያው ትእዛዝ አወረደ። ምን የሚል? ሙሐመድ ሆይ ይችን ሴት አግባ የሚል። የማን ትእዛዝ ነው? የአላህ። ለምን የሚለው ጥያቄ አሁን ይመጣል። ለምን እንደሆነ እዚህ ጋር ነው በቃ ጥበቡ። ነቢዩ ሰለላሁ ዐለይሂ ወሰለም በኖሩበት በዚያ ዘመን ምን ብላ ያምናሉ? የዚያ ዘመን ሰዎች አንዲትን ሴት ባሪያ አንዴ አግብቶ ከፈታት
ለባሪያ እንጂ አትገባም በፍጹም ብለው ያምኑ ነበር። በሴት ልጅ ላይ ይሄን ያክል አጸያፊ ህግ ፈርደዋል። በቃ አምነዋል። ምን የሚል አንዲትን ሴት ባሪያ እንደ አግብቶ ከፈታት በቃ ለባሪያ እንጂ ባሪያ ያልሆነ ሰው ሊያገባት አይገባም ብለው ያምናሉ። ታዲያ አላህ ስብሐነ ወተዓላ ይሄንን አጸያፊ ህግ በሴቶች ላይ የተፈረደን ፍርድ በዚያ ዘመን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል ሊሰብረው ፈለገ። ምን አደረገ አላህ? የአንተ ባሪያ ተብሎ የታሰበው ያ ልጅ አግብቶ የፈታትን ሴት አንተ አግባና ባሪያ ሆና ባሪያ ያገባትን ሴት ባሪያ እንጂ ሊያገባት አይገባም የሚለውን ህጋቸውን ስበር አላቸው። አየሻር የሴት ልጅን ከባርነት ቀንበር ከፍ ያደረገ እንዳውም ማንነቷን ያንን ዝቅ ተደርጋ በተታሰበበትን ከፍ ያደረገ ህግ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲፈጽሙ የታዘዙት። እርሳቸውን ለመተቸት የሚመጣ ማንኛውም ጥያቄ በእርሳቸው ላይ ትልቅ ውዳሴና መልካም ማንነታቸውን የሚገልጽ ነው ብያለሁ ከዚህ በፊት። አሁን ከዚያ መካከል አንደኛው ይሄ ነው። ገብቶሻል ሪታ? አዎ ግን ምን መሰለክ ገብቶኛል ማለት አሪፍ ነው ገብቶኛል። ግን እሳቸውን እንደ አባት ተቀበላቸው አይደል? ላይክ ተቀብሏቸዋል እንደ አባት አይደል? ከአባት በላይ አድርጓቸዋል ላይክ አይደል? እንደዛ ነው። መልካም ዋሉለት ነቢዩ ሰለላሁ ዐለይሂ ወሰለም። በዚያ ዘመን ባሪያዎች ስለሚናቁና ዝቅ ተደርገው ስለሚታሰቡ እርሳቸው ደግሞ ያንን በባሪያዎች ላይ የተጫነን ቀንበር በተግባር ለማሳየት ፈለጉና ባሪያ የሚለውን ማንነቱን አስተውለትና እርሳቸው እንደ ማንኛውም ሰርተው ከሚያገኙት ገንዘብ ያበሉት ያጠጡት ነበር፣ ያግዙት ነበር በህይወቱ ላይ። እንደዛ ያደረጉ እንጂ ያ ልጅ በፍጹም ልጃቸው አይደለም። ዛኔ ነበር ታዲያ ልጃቸው አይደለም። ግን እሱ ከመልካምነታቸው የተነሳ እንደ አባት ተቀብሏቸዋል አለክ። እንደዛ ነው። አባት የሚለውን ቃል ታየው እያልኩሽ ነው። ይህን ጥያቄ የዛኔ ከሃዲያኖችም አንስተው ነበረ ሪታ። ከሃዲያኖች የዛኔ የልጁን ሚስት አገባ ብለው አነሱ። ገብቶሻል አይደል? አላህ ወዲያው ራሱ ነው መልስ የሰጠው። ሙሐመድ የልጅን ሚስት አላገባም፣ እንደዚህ አትበሉ፣ የእርሱ ልጅ አባት አይደለም ያለበትን ቆይ አንዴ ላሳይሽ። አባት ብለው ያነሱት የዛኔ ነበር። አላህ ራሱ መልስ ሰጠ ለዚህ ጉዳይ። ሙሐመድ በፍጹም የሰውዬው አባት አይደለም ብሎ ቃል በቃል ተናግሯል። ምን ይላል? ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ እያለ ተናገረ። አባቱ ነው ባሉ ጊዜ ሱረቱል አሕዛብ ቁጥር 40 ላይ ታገኝታላችሁ። እንዳውም የሴቶችን ክብር ያስጠበቀ ነው። የባሪያን ማግባት አይቻልም። አላማው እሱ ነው እንዳገቡ የተደረጉበት። ባሪያን ሊያገባ አይችልም አለቃ የሚለውን ህግ ለመስበር ነው ነብዩ ሰለላሁ ዐለይሂ ወሰለም አግባ የተባሉት። እና ሴቶች እንዳውም በዚያ ምን ያክል ክብር እንዳገኙ የሚኮሩበት የሆነ አንቀጽ ነበር። ያ እና ይታይሻል እዚህ ጋር ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። ግን የአላህ መልእክተኛና የነቢዮች መደምደሚያ ነው። አላህም በነገር ሁሉ አዋቂ ነው ይላል። አባት የተባለው ለልጁ አባት እንዳልሆነ እየገለጸ ነው። አላህ ማን ይባላል ከተባለ ዘይድ ነው። ያው እንዳውም የቀድሞ ታሪኩ እዚህ ላይ ይገኛል። ያውና ለዚያም ይላል ለዚያም የተባለው የባሪያው ልጅ ማለት ነው። ያው ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ አሉት። ገብቶሻል? እኔም አላህ ውዬለታለሁ ውሌታ ለዛ ለባሪያ እያለ ነው አላህ ባጭሩ። እንዲሁም አንተም ከባርነት ቀንበር ነፃ በማውጣት ያ ውሌታ የዋልክለት ልጅ እያለ ስለ እርሱ እየተናገረ ነው። በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ያ ማለት በፈታት ጊዜ ማለት ነው። ዘይድ ይባላል። ገብቶሻል? ልጁ ምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ ማግባት ችግር እንዳይኖርባቸው እርሷን አጋባነ የአላህን ትእዛዝ ተፈጻሚ ነው እያለ ይናገራል ነቢያችን ሰለላሁ ዐለይሂ ወሰለም። እዚሁ ሪታ አለሽ እሽወታለች መሰለኝ። እንዳጠቃላይ አባት ነው የሚለውን ቃል ደጋግማ ስላነሳች አባት የሚለውን አላህ ራሱ ነው መልስ የሰጠበት። ሙሐመድ የዘይድ አባት አይደለም ብሎ ተናግሯል ቃል በቃል ከታች ያለው።
ሙሐመድ ከወንዶቻችሁ የአንዳቸው የማንም አባት አይደለም ሲል ጊዜ ዘይድን አስመልክቶ ነው። እሺ የዋርኒንግ ምልክት እየመጣ ነው ልጆች፣ ምን ይሻላል? እሺ ጨርሱና ተመልሰን እንገባለን። ቀጥሽ። እሺ ሁለተኛው ደግሞ አላህ እግር አለው፣ አንድ እግር አለው፣ እጅ የለውም ምናምን። እሱ ነገር በጣም ግራ ጋብቶኛል። ስለ እሱ ልትነግረኝ ትችላለህ? አደምን በእጆቼ የፈጠርኩት ብሎ ተናግሯል አላህ ስብሐነ ወተዓላ። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። አደምን በእጆቼ የፈጠርኩት ብሎ ተናግሯል። ሁለት እጆች እንዳሉት ተናግሯል። ነገር ግን ያ ማለት እንደ ፍጥረታቶች እንደ ሰዎች እንዳልሆኑ ደግሞ አስረግጦ በርካታ ቦታ ላይ ተናግሯል። እጅ ሲባል ጊዜ እንደኛ ካሰብነው ስህተት ነው። አላህ ስብሐነ ወተዓላ እኔን የሚመስል ማንም የለም ከእናንተ እያለ ይናገራል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እኔን የሚመስል አንዳች የለም እያለ ተናግሯል። እግር የሚባለው አንድ እግር ነው ያለው የሚል ነው የሰማሽው ሁኔታ? እግር አለው እጅ ላይ የሆነ አይነት ፍጡር አድርጎት ነው። አንድ እግር ነው ያለው ይላሉ። ብዙ ጊዜ ሰምቻለሁ። ይህን ዛሬ መልሶ አዳምጡ። ለማንኛውም አላህ ስብሐነ ወተዓላ ለመሆኑ አንድ እግር ነው ወይንስ ሁለት እግሮች ናቸው ያሉት? ሁለት ነው። ሁለት ነው። ግን ልብ በሉ እዚህ ቦታ ላይ ስለ እንዲህ አይነት ነገር ስንናገር ከፍጥረታት ጋር የሚመሳሰል አይደለም። ረቂቅ የሆነ ከእርሱ በስተቀር ሌላ ማንም የማያውቀው ማንነት አለው። አሁን ላይ ነቢያቶች ሁሉ በእውቀት ደረጃ ነው በየትውልዱ ሲያስተምሩ የነበሩት። ገብቷቸዋል። እርሱን ያየ አንድስ እንኳ የለም። ለማንኛውም ማስረጃ እያሉ ነው ክርስቲያኖች። እናሳያቸው። እሺ ሁለት እንደሆኑ እግሮቹ አላህ ስብሐነ ወተዓላ እናሳያቸው። አንድ እግር ነው ያለው እያሉ የሆነ የማይረባ ስዕል እየሳሉ በዚያ ተከታዮቻቸውን ሲያጽናኑ አይቻለሁኝ። እኛ በስዕል አናምንም በመጀመሪያ። ነገር ግን እንዳው ሁለት እንደሆኑ እናሳያችሁ። እሺ ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ዓብዱላህ ብኑ ዓባስ እዚህ ቦታ ላይ ምን ይላል? አልኩርሲዩ መውዲዑል ቀደመይን ይላል። ኩርሲይ የሁለት እግሮቹ ማስቀመጫ ናቸው እያለ ይናገራል። አንድ ወደ አማርኛ ልቀይርላችሁ። እሺ 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 መጣ ድረስ ኮፒ ሊንክ 50 ሺህ ያስገቡት ቢላህ አለይኩም እንዳይዘጋብን። ይታያቸዋል ልጆች። ያው በኢብኑ አባስ ውክልና መሰረት ይላል። ኢብኑ አባስ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ነው። ኩርሲ የሁለት እግሮቹ ቦታ ነው። ዙፋኑም ሁሉን ቻይ በሆነው አላህ ካልሆነ በስተቀር ሊታወቅ አይችልም ይላል። ኩርሲ የሁለት እግሮቹ ቦታ ነው። ሁለት እግሮች ብሎ ቃል በቃል የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ አብዱላህ ብን አባስ ተናግሯል። ስለዚህ አንድ እግር እያደረጉ ይስላሉ። አንደኛ እኛ በስዕል አናምንም። ገባቸዋል አይደለም? አምላክን ነቢያትንም ሆነ መላእክቶችንም በመሳል አዳምንም። እኛ በስዕል አስተምሮታቸው ነው ማለት እንደዚህ እያደረጉ ስዕላ ስዕል እየሳሉ ለተከታዮቻቸው ያጽናኑበታል። ይሄ ነው አላህ ብለው እንዲሳለቁና እንዲስቁ ያደርጓቸዋል። ለእነሱ ነው እየተናገርክ ያለሁት። ለማንኛውም ሳሌዎቹን ንገሯቸው፣ ሁለት አድርጉት በላቸው። ለእናንተ ለራሳቸው ለእኛ አይጠቅምን ነው። አንቺ አይደለም ሌሎችን ምናልባት ካሉ እዚህ የሚከተንትን የሚባሉ አሽ ጥያቄ ካለች ጠይቅ። እናንተ እኮ ማለት አሁን እናንተ አላህ እጅም አሁን አንዳንድ እንትኖች አላህ እጅም እግርም የለውም በቃ አላህ ምንም የለውም እጅ እግር የለውም ብሎ እንትን ይላሉ። ሌሎቻችሁ ደግሞ አላህ እጅ አለው እግር አለው ምናምን ትላላችሁ። እና ላይክ ለምንድን ነው ሁለቱ የተምታታ አይነት እንትን የሆነው? የሁለታችሁ አላህ በቁርአን ላይ አላህ ስብሐነ ወተዓላ በቃሉ ላይ ስለ ራሱ የተናገረውን ስለማይቀበሉ ነው። በቃል እንግዳውንስ አደምን በእጆቼ ፈጠርኩት ብሎ ተናግሯል። የተናገረውን አልቀበልም ካለ አንድ ሰው እሱ ነው እንጂ ተወቃሽ ያ ነገር አለው ብለው የተናገሩ ሰዎችን ወይንም ደግሞ ሃይማኖቱን ጥያቄ ውስጥ የሚያስገባ ነገር አይደለም። እሺ ልቀጥል። ስንተኛ ደረስኩ? ልቀጥል? አይ ትቀጥሽ። እሺ አሁን ሰይጣን ጅኒም ይሁን ሰይጣንም ይሁን አጋንንትም ይሁን ሰይጣን እርኩስ ነዋል። እርኩስ ነዋል። ሰይጣን ማለት ጥሩ
ጥሩ ስራ አይኖረውም፣ ሊኖረው አይችልም። ግን አሁን በነቢዩ መሐመድ ሀሳብ ላይ ግን በጣም ነበር የሚስማማው ሰይጣን ነው አይደል? ጂኒም ይሁን ጋኔልም ይሁን ግን በጣም ነበር የሚስማማው አይደል? ልክ በእናንተ እንደዛ ነው። እሳቸው ባሉት እንትን ሰይጣን በነብዩ ሰለላሁ ዐለይሂ ወሰለም ላይ ጠላት ነው፣ በእኛው ላይ ጠላታችን ነው። አላህ ቃል በቃል በቁርአን ላይ እነ ሸይጣን ለኩም ዐዱወን ፈተኺዙሁ ዐዱወ ይላል። ሰይጣን ለእናንተ ጠላታቸው ነው፣ እናንተም ጠላት አድርጋቸው ያዙት ብሎ ተናግሯል። ጠላታችን ነው እሱ እኮ። ጠላታችሁ ቢሆንማ ወንድማችሁ እንደሆነም እኮ አለ አይደል? የሆነ አንዳንድ ላስረዳሽ፣ በቃ ወንድም የተባለውን ነገር ላስረዳሽ ምን እንደሆነ። እሺ አሁን በደንብ አዳምጪ። አላህ ስብሓነ ወተዓላ ሶስት አካሎችን ፈጥሯል። መልአክ፣ ጋኔን፣ ሰው የሚባሉ መልአክ፣ ጅን እና ሰው የሚባሉ መልአኮች የተፈጠሩት፣ ጅኖች የተፈጠሩት፣ ሰዎች የተፈጠሩበት ነገር ይለያያል። አሁን የተፈጠሩበትን ነገር እናንሳና ሶስታቸውን ባጭሩ እንድትረዱት፣ ከዚያ የተፈጠርንበትን ባህሪ ይለያያል። እነዚህን ነገራቶች በደንብ አዳምጡ። መልአክ በአጭሩ ከብርሃን ነው የተፈጠረው። ሰው ከአፈር ተፈጠረ አደም። ጅኖች ደግሞ ከእሳት ተፈጠሩ። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላሀ ኸለቀ አልመላኢከተ ሚን ኑር ወኸለቀ አልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ አዳምን ከአፈር ፈጠረዋል። ስለዚህ የተፈጠርንበት ነገር አሁን ተረዳቸው፣ ጨረስን። መልአክ ከብርሃን ተፈጥረዋል፣ ጅኖች ከእሳት ተፈጥረዋል፣ ሰው ደግሞ ከአፈር ተፈጠረ። ጥሩ። አሁን ወደ ባህሪያቸው እንሄድ። ቀጥታ ወደ ባህሪያቸው ስንሄድ ጊዜ መላእክቶች ጻድቅ ናቸው፣ ትእዛዝን እንጂ ኃጢአትን አያደርጉም በፍጹም። ገብቷችኋል? አለቀ ነው። ቅርታ ተቋርጦ ነበረ። እሺ፣ ጅኖች እና ሰዎች ነፃ ምርጫ ፈቃድ የተሰጣቸው ናቸው። ያን ነፃ ምርጫ ፈቃዳቸውን ተጠቅመው ጽድቁን ይመርጡ ዘንድ ኃጢአቱን ይጠነቀቁ ዘንድ መልእክተኛ ተልኮላቸዋል። ነቢያቶች ሲላኩ ለሰውም ሆነ ለጅንም አንድ ነው የሚላኩት። እነዚህን ነቢያቶች ሰምቶ የመታዘዝ ግዴታ ተጥሎባቸዋል። ሰዎችም ጅኖችም ያን ነፃ ምርጫ ፈቃዳቸውን ተጠቅመው የሚታዘዝም አለ የሚያምፅም አለ ማለት ነው። ገብታችኋል? የሚታዘዝም አለ የሚያምፅም አለ። ይህ ነው አላህ ለምን ዓላማ እንደፈጠረን ሲናገር ምን ይላል? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን እኔን እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም እያለ ይናገራል ማለት ነው። ገብታችኋል? ስለዚህ ያ ነው። ስለዚህ ሄሎ እሺ፣ ይቅርታ እና ለዚያ ነው የተፈጠሩት። ስለዚህ በየነቢያቱ ዘመን እነዚህ ነቢያቶች ሲያስተምሩ ሰዎችም ጅኖችም ሰምተው እንዲታዘዙ ግዴታ ተጥሎባቸዋል። ያን ነፃ ምርጫ ፈቃዱን ተጠቅመው የሚታዘዝም ጅን አለ፣ የሚያምፅም ጅን አለ። ከሰውም ልክ እንዲሁ የሚታዘዝና የሚያምፅ እንዳለ ሁሉ ማለት ነው። ያ የሚያምፀው የጅን አይነት ሰይጣን የሚል ባህሪ በእርሱ ላይ ይሆናል። ሰይጣን ማለት አማጺ ማለት ነው። አማጺ ያመፀ ማለት ነው። ከጅኖች የአላህን ትእዛዝ አልጠብቅም ያለ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ይሻል አይደል? ያንስ ያላመፀ ደግሞ የአምላኩን ትእዛዝ ያላመፀ ሰይጣን አይባልም፣ ጅን ነው። የአምላኩን ትእዛዝ እስከጠበቀ ድረስ እስካመን ድረስ በነቢያቶች ትምህርት አማኝ ተብሎ ይወሰዳል። ስለዚህ ወንድማችን የተባለው ከዚህ አንጻር ነው። ከስጋችን ሳይሆን ከስጋር እነርሱ ከእሳት ነው የተፈጠሩት፣ እኛ ከአፈር ነው መሰረታችን። በዚህ አይደለም ወንድማማችነታችን። በአምላኩ ያመነ ግን እርሱ በእምነት ወንድማማች የተባልነው ከዚህ አንጻር ነው። ከተሻለ አይደል? ልክ እንዲሁ ደግሞ ከጅኖችም ማን ነው ከመላእክቶችም። መላእክቶች ምንድን ናቸው ለእኛ ከተባለ መላእክቶች ወንድሞቻችን ናቸው እንላለን። ከስጋ ነው ወይ? አይደለም። ታዲያስ ከእምነት በማመናችን ምክንያት ሻል በአንዱ አምላክ ያመነ ወንድማማች ይባላል። አላህ በቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። አየሽ፣ በማመናቸው ምክንያት። ስለዚህ መልአክ ወንድማችን፣ ከጅኖችም እንዲሁ ያመነው ወንድማችን ነው። ያመፀው ግን ጠላታችን ነው፣ ሰይጣን ይባላል። እርሱ ያመፀው ሰይጣን ይባላል። አሁን ሰይጣን ምናችን እንደሆነ በቁርአን ላይ ላሳይሽ፣ አንዴ ላስነብብሽ እስኪ። ሰይጣን ለእኛ ምናችን ነው? ለመሆኑ ሰይጣን ወንድማችን ነው እንደሚሏቸው አይደለም፣ በፍጹም። እሱን እንመልከት ማለት ጂኒ እርኩስ አይደለም ማለት ነው። በዚህ አይነት ጂኒ እርኩስ አይደለም ማለት ነው።
ለሁለት ይከፈላሉ። አማኝ አለ፣ ከሃዲ አለ። የካደው ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ እርኩስ ነው፣ ጠላታችንም ነው። ያው ተመልከች ቁጥር 6 ላይ ሰይጣን ለእናንተ ጠላት ነው ይላል። ይታይሻል። ስለዚህ ያው ሰይጣን ለእናንተ ጠላት ነው። ፈተኺዙሁ ዐዱዋ ጠላት አድርጋችሁ። አዎ ጠላታችን ነው። ሌላ ቦታ ላይ ደግሞ ላሳይሽ። ኢነ ሸይጣነ ሊልኢንሳኒ ዐዱውን ሙቢን ይላል አላህ በቁርአን ላይ። ሰይጣን ለሰው ልጆች ለሰዎች ግልጽ ጠላት ነው እያለ ይናገራል ማለት ነው። ያውና ቁጥር 5 ላይ ምን ይላል? አባቱም አለ ልጄ ሆይ ህልምህን ለወንድሞችህ አታውራ፣ ለአንተ ተንኮልን ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነው። እሺ ሰይጣን ለሰው ግልጽ ጠላት። ስለዚህ ሰይጣን ለኛ ጠላታችን ነው። ያመነው ግን ከመላእክትም ሆነ ከጅኖች ያመነው ወንድማችን ይባላል። ከእምነት የእምነት ወንድማማችነት አለ። ያን ይመስላል። እሺ ስለዚህ እሱ ማለት ያመነው ጂኒ ላይክ ቅዱስ ነው ማለት ነው። ያመነው በቃ ቅዱስ ነው ወንድማችን ነው እያልከኝ ነው? ያመነ ከመላእክቶችም ያመኑ አማኝ ናቸውና እነርሱ በእምነት ወንድማማቾች እንደሆነ ሁሉ ከእነርሱም እንዲሁ ያመነ ወንድማችን ነው። ጠላታችን አይደል። ጠላታችን የሚባለው የካደው የጅና አይነት ሰይጣን። ለምሳሌ አዳምና ሔዋንን ከገነት እንዲወጡ ያደረጋቸው እርሱ ምንድን ነው ከተባለ ጠላታችን ነው። እርሱ ግራ ከሃዲ ነው። አላህ ካነ ሚነል ካፊሪን ይላል። እርሱ ከካህዲያኖች ሆኗል አለ። እርሱ ደግሞ ጠላታችን ይባላል። ኦኬ። ስለዚህ ነቢዩ መሐመድ ክርስቶስን አምላክ እንዳልሆነ ሲያስተምሩ ልክ ያሉት እንትኖች ልክ ናቸው ማለት ነው። እነሱ ጠላት አይደሉም፣ ልክ ናቸው። ጅኖች አስረዳ ካመኑ እነዚህ ሰዎች አማኝ ናቸው። የጅኖች እዛ ላይ ክርስቶስ አምላክነቱን ስለ ክርስቶስ አምላክነት ምናምን ያነሱት ነገር የለም። እነርሱ ሲጀመር ጅኖች ያው አምላክ ልጅን ይዟል የሚለው ነገር ስህተት ነው የሚለውን እንዳወቁና ያንን ነገር እንዳረጋገጡ እንዳመኑ ተገልጿል። ያ ነው እየተናገረ ያለው። ስለ ክርስቶስ አምላክነት ምናምን የተነሳበት ቦታ የለም በፍጹም። ሱረቱል ጅን ላይ ነው። የክርስቶስን አምላክ አለመሆን ጅኖች አምነው ምናምን ያሉሽ ውሸት ነው። ከፈለገ አሳይሻለሁ። በቁርአኑ ላይ የሚለው ምንድን ነው? ወአነሁ ተዓላ ጀዱ ረቢና መተኸዘ ሳሒበተን ወላ ወለዳ ነው ያሉት። ጌታችን አምላካችን አላህ ክብሩና ልቅና ከፍ ያለው የሆነው እርሱ ልጅን አልያዘም ሚስትንም አልያዘም ብሎ ነው የተናገሩት። የክርስቶስን አምላክነት ጭራሽ የሚያነሳ ነገር አይደለም። እዚያ ላይ እኮ ልጅን አልያዘም ሲሉ እኮ ያው እኛ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን አይደለ? ስለዚህ ልጅ ሲሉ ያው ያንን መቃረናቸው ነው አይደል? እንደዛ ነው አይደል? አምላክነት ስላልሽ ነው። ልጅና አምላክነት እንደ መጽሐፍ ቅዱስም የተለያዩ ነገር ናቸው። ነቢያቶች ሁሉ የእግዚአብሔር ልጆች ናቸው። አይሁዶች ሁሉ የእግዚአብሔር ልጆች ናቸው። መላእክቶችም የእግዚአብሔር ልጆች ናቸው። አዲስ ነገር አይደለም እሱ ነው። ግን የእሱ በልዩነት ስለሆነ ነው። ምንም የሚለይ ነገር የለውም። እርሱም ጻድቅ ስለሆነ ነው። ስለዚህ እሱ አሁን ኢየሱስ ክርስቶስ በእናንተ ከማመድ እኩል ነው አይደል? በነቢይነታቸው ግን እንትን ደረጃቸው ከአምላክ ዘንድ ባለው እንትን ይላሉ። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት። ክርስቶስ ደግሞ ለእስራኤል ወገን ነበር የተላከው። ለአንድ አካባቢ ለአንድ መንደር የተላከ ነቢይ እና ለዓለም የተላከ ነቢይ እኩል አይደለም ደረጃቸው፣ እርሳቸው ይበልጣሉ። ግን ክርስቶስ ይህን ስል ዝቅ ያለ ደረጃ አለው እያልኩኝ አይደለም። በጣም ከፍ ያሉ ደረጃ ያላቸው ነቢያቶች መካከል አንደኛ። ኦኬ እሳቸው ለዓለም ነው የተላኩት። ኢየሱስ ክርስቶስ ግን ለእንትን የተላከው ባልከው ነገር በምንም ነገር ግን አሁን እንደዚህ ይበልጣሉ ባልከው ነገር ላይክ በየትኛውም ድንቅ በየትኛውም ነገር ካመጣጡ ካካሄዱ ከሁሉም ነገር ግን ከነቢዩ መሐመድ በጣም እንደሚበልጥ ነው የሚያሳየን። ስለዚህ ነገር እሱ የእሱ ስራ አይደለም። የሚበላለጡበት ሚዛን ሪታ ምን መሰለሽ? ከእነርሱ በሆነ ስራ ነው እንጂ አምላክ በእነርሱ ላይ ባደረገው ነገር ያ መበላለጫ ሚዛን አይደለም። የእነርሱ የስራ ውጤት ነው የሚያበላልጣቸው እንጂ አምላክ በእነርሱ ላይ በዋለላቸው አይደለም። ያ መበላለጫ ሚዛን አይደለም። ከእነርሱ በሆነ ነገር ስናይ ግን አገልግሎታቸው ምን ነበር? አገልግሎት ማለት ነው ከእነርሱ የሆነ ነገር ለእስራኤል ወገን ያገለገለው ኢየሱስ ክርስቶስ ነቢይ ሰለላሁ ዐለይሂ ወሰለም ለዓለም ሕዝብ ነው ያገለገሉት። ያ ነው
ለዚህ ነው ይህን ጥያቄ ራሳቸው ሲናገሩ ነበር። ለዚህ ጥያቄ መልስ ምን አሉ? ሐዲስ ላይ ፉድልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያ ሚን ቀብሊ ትርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ከቀደሙት ነቢያቶች በ5 ነገር እኔ በለጥኩኝ አሉ። አንደኛ ምንድን ነው? የቀደሙት ነቢያቶች ለወገኖቻቸው ብቻ ነበር የሚላኩት፣ እኔ ደግሞ ለዓለማት ሰዎች ሁሉ ነው የተላኩት አሉ። አንደኛው ይሄ ኢየሱስም እኮ ኢየሱስ ክርስቶስም እኮ ለዓለም ቤዛን ሊሆን እንደመጣ እኮ በጣም ብዙ ቦታ ተናግሯል። ለዓለም የሚለውን የተገደበ ዓለም ነው። ዓለም ሲባል ለሁለት ይከፈላል እንደ መጽሐፍ ቅዱስ። ፍጹማዊ ዓለም አለ፣ አንጻራዊ ዓለም አለ። የክርስቶስ ታዲያ ፍጹማዊ ዓለም ያ ማለት ዓለምን ያማከለ ሳይሆን አይሁድን ሕዝብ ብቻ ያማከለ ዓለምነት ነው። ይህን ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ራሱ ይናገራል። ምን ይላል? እኔ ለዓለም ተናግሬ ያለሁኝ፣ በድብቅ እንኳን የተናገርኩት የለም፣ ሁሉንም በገሃር ተናግሬ ያለሁኝ። የአይሁድ ሕዝቦች በሚሰባሰቡበት በምኩራባቸው ተናገርኩ አለ። ይህ የተናገረው የት ነው? አይሁዶች በሚሰባሰቡበት ምኩራብ። ያን ምን ብሎ ጠራ? እርሱ ዓለም ብሎ ጠራ። ይሄ ነው። ስለዚህ ዓለም በሁለት ነው የሚከፈለው እያልከኝ ነው? አሁን ራሱ ገድቦታል። ኢየሱስ የተናገረው ለማን ነው ብለን ስናይ ለአይሁድ ብቻ ነው የተናገረው። ራሱም ሲናገር ቦታ ላይ ግን አሁን እኔ አሁን በጣም እምነቱ ላይ እንትን ያልኩ ደካማ ሰው ነኝ። ላይክ ሁለቱም አይነት ይሄ ያለ አይደል፣ ወደ እስልምናውም ወደ ክርስትናውም ሚድ ላይክ በጣም መረዳት የምፈልግ አይነት ሰው ነኝ። ግን በጣም ብዙ ቦታ ላይ ግን ክርስቶስ ለዓለም ቤዛ ሊሆን እንደመጣ እና ለዓለም እንደሞተ እና ዓለም የሚባለው የተገደበ ነው እያልኩሽ ነው ሪታ። እርሱ ዓለም የሚባለው ነገር የተገደበ ነው እያልኩሽ ነው። ራሱ ነው የገደበው ኢየሱስ እያልኩሽ ነው። ወይ ላሳይሽ አንድ ጊዜ ምን እንዳለ ራሱ ከአንደበቱ የተናገረውን ላሳይሽ። ራሱ ከገደበው እኛ ምንም ማድረግ አንችልም። እንግዲህ ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ በደንብ እዩ። ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለ። አይሁድ ሁሉ በሚሰባሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩኝ፣ በስውር ምንም አልተናገርኩም አለ። ለዓለም ተናገርኩ ካለ በኋላ ያን ዓለም ለማን የተናገረው ብለን ስናይ አይሁድ ሁሉ በሚሰባሰቡበት በምኩራብና በመቅደስ አለ። በዚህ ነው ያስተማርኩት የተናገርኩት አለ። በቃ አለቀ። በስውር ምንም አልተናገርኩም። ልክ ነህ። በስውር አልተናገርኩትም ይላል። ለዓለም ሁሉም እዚህ ላይ ለዓለም ይላል። ከዛም በኋላ ገድቦታል ነው የምትለው። ስለዚህ መሐመድ መሐመድ አይባልም ነቢያችን። መሐመድ ደግሞ ለዓለም ነው የመጣው እያልከኝ ነው አይደል? ግን እሳቸው ዓለም ላይ ማለት ያው ክርስቶስ እስራኤል ላይ ነው ያገለገለው። አገልግሎቱ እስራኤል ላይ ጀምሮ እስራኤል ላይ አበቃ ነው አይደል? የእሳቸውም አንድ አረብ ላይ ነው አይደለ? ጀምሮ ያበቃው አንድ አረብ ላይ ነው ተሰራጨ እንጂ። እሱን ጠይቅኝና ላስረዳሽ እንዴት ለዓለም እንዳደረሱን ያሳይሻለሁ። ለመሆኑ ነቢይ ሰለላሁ ዐለይሂ ወሰለም የእውነቴን ነው አውቄ አይደለም ነገር ችግር የለውም ላስረዳሽ። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም አድርሰዋል መልእክታቸውን። በዚያ በህይወት እያሉ ሳያልፉ በህይወት እያሉ ለዓለም አድርስ ተብለዋል አይደለ? አድርስ የተባሉትን ሁሉ አድርስ በተባሉበት ቦታ ሳያደርሱ አላለፉም ነቢ ሰለላሁ ዐለይሂ ወሰለም። የሚገርማቸው እንዴት ነቢያችን ሰለላሁ ዐለይሂ ወሰለም ምንም እንኳን መካና መዲና ላይ ብቻ ይቆዩና ያስተምሩ እንጂ ወዲያው ተማሪዎቻቸውን ደብዳቤ እየላኩ ወደ ዓለም ሂደው እንዳደርሱ መልእክቱን አዘዋቸዋል። አንድም የዓለም ሀገር የለችም ነቢ ሰለላሁ ዐለይሂ ወሰለም ኢስላምን ያደረሱበት ቢሆን እንጂ። ወደ ኢትዮጵያ የተላከውን ደብዳቤ ላሳየሽ ለኢትዮጵያውያኖች። የነቢዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች የላኩትን ደብዳቤ ላሳየሽ እኮ እሳቸው ልኮ ነው አይደለም? ነቢ ሰለላሁ ዐለይሂ ወሰለም ያ አንድ ነቢይ ለዓለም ሲባል ጊዜ እርሱ የሚያደርስበት መንገድ አለ። የአስተማሪዎችን ተማሪዎችን መልእክተኛ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ሂደው እንዳደርሱ አዘዋቸዋል። ከላኩባቸው አንደኛው ምንድን ነው? ወደ ሮሜ ሰዎች ሂዱ መልእክትን አድርሱ ብለው ለሮሜ ሰዎች ልከውላቸዋል ደብዳቤ። ለኢትዮጵያ ሰዎች ተልኳል፣ ለግብፅ ሰዎች ተልኳል፣ ለዓለም ሰዎች ተልኳል። ነቢ ሰለላሁ ዐለይሂ ወሰለም ግን እዚህ ቦታ ላይ ሐዲስ ላይ ለናሙናነት ያክል የተወሰኑ ሰሃቦች ገልጸዋቸዋል እና ለዓለም ሁሉ ልከዋቸዋል። ለዓለም እንደተላኩም ራሳቸው ቃል በቃል ይናገራሉ። ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ ክርስቶስ እኔ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ብሏል። ሐዋርያቶችንም ወደ ሳምራውያን እንዳትገቡ፣ ወደ አሕዛብም እንዳትገቡ፣ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር ወደ ሌላ እንዳትሄዱ ብሎ ከልክሏቸዋል። እነርሱም ሐዋርያቶቹ ከእስራኤል ውጭ የትም ቦታ ወጥተውም አያውቁም።
ሂዱ ለዓለም ስበኩም ይላል እኮ አይደል? ሂዱ ይላል። ስህተት ነው። አልሄዱም። አንዱም ሐዋርያ ከ12 ሐዋርያቶች ከእስራኤል ምድር ወጥቶ ያስተማረ የለም። ኢየሱስ ክርስቶስም እንዳ መጨረሻ ላይ ምን አላቸው? እናንተ እስራኤልን ሀገር ሳዳርሳችሁ ሳትጨርሱ እመጣለሁ ሁሉ ብላቸው ነበር። ሳይመጣም ቀርቷል። መምጣቱንማ እኔም አንተም እናምናለን። ይህን እናምናለን አናምናም? የወደፊት መምጣቱን ሳይሆን እናንተ የእስራኤልን ምድር ሳታዳርሱ እኔ እመጣለሁ ብሏቸዋል። እንታ ያለሽ በዚህ ነው። እርሱም አልመጣም፣ እነርሱም ሞቷል። እሺ ድረስ እኔ የለቀኩት ቪዲዮ አለ 1600 ሰዎች ኮፒ ሊንክ ሼር ሪፖስት አድርጉት እየገባችሁ ሁላችሁ። ስለ አይሻ ጉዳይ ነው ቅድም ያነሳችሁ ሀሳብ። ኮፒ ሊንክ አድርጉት እየገባችሁ። እሺ እስከዛ ድረስ ጥያቄ ያለው መቀጠል ይችላል። እስከወጣለት ድረስ እሺ። ማቴዎስ 10:23 ላይ ያለው ነው። እዚህ ሰፈር ሙሽራ አለ። በጣም እንግረብሽት ወላሂ። እሺ መጽሐፍ ቅዱስ ይዘሻል ሪታ? አለስኩ። እሺ ግራንዲ ኢንጅል መጣ። ያው እነዚህ ጋር እንቀይረዋለን። ومتى طردوكم في هذه المدينة فاهربوا إلى الأخرى فإني الحق أقول لكم لا تكملوا مدن إسرائيل حتى يأتي ابن الإنسان. ኢየሱስ ክርስቶስ እዚህ ጋር ምን ይላቸዋል? ተመልከቱ። ቀይራ አማርኛ ልቀይረው። ምን ይላል? በአንዲቱ ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች ሁሉ አትዘልቁም አለ። ሪት አየሸው? የሰው ልጅ እስኪመጣ ድረስ የሰው ልጅ የሚለው ራሱን ነው። እኔ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም ብሏቸው ነበር። እነርሱም ሞቱ፣ እርሱም አልመጣም። ይህ እንዳውም ክርስቶስን ጥያቄ ምልክት ውስጥ ያስገባው እንደ መጽሐፍ ቅዱስ ሐሰተኛ አድርገዋል። ምክንያቱም አንድ አካል ከአምላክ ነው ተብሎ ትንቢትን ተናግሮ ወደፊቱን ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። እናንተ የእስራኤልን ከተሞች ሳትዘልቁ ሳታዳርሱን ይመጣለሁ ብሎ ከሆነ መቼ መጣ? ይመጣለሁ ግን አይልም። እነሱ አልበቃል እኔ እመጣለሁ አይልም። ሳይመጣ እያል ያው የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትደርሱም አላቸው እኮ። የሰው ልጅ ማለት ራሱን ለመግለጽ ነው የሰው ልጅ ያለው ማለት ነው። ያው የሰው ልጅ የሚለው ራሱን ነው። ስለ ራሱ ማምጣት ነው እኮ እያወራቸው ያሉ ከላይ ጀምሮ ስለ ምጽአተ ዓለም እያገራቸው ነው። እሺ ስለዚህ ማለት ነው
አሁን እኔም አንተም አንድ የምናምንበት ነገር አለ። ከአምላክ ውጭ ማንም ሊፈርድ አይችልም አይደል? አሁን እንበልና እኔ እናንተ ኃጢአተኛ ነን አይደለ? ኃጢአተኛ ናችሁ ሊለን የሚችላለ ከአምላክ ውጭ? ኃጢአት ሲሰራ አንድ ሰው እኔ ኃጢአትነቱን በተመረጡት መሰረት ኃጢአትን እለዋለሁ። ምን ችግር አለ? ኃጢአታችንን ግን ሊሽርልን የሚችል ሰው የለም ከአምላክ ውጭ ለማለት ያህል ነው። ስልጣን ከተሰጠ ሰውየው ችግር የለም። ኃጢአትን ሊያስተሰሪ ይችላል። አንድ ሰው አይችልም። ከአምላክ ውጭ ሊያስተሰሪ አይችልም። ሊያስተሰሪ ይችላል። ኃጢአትን የሚያስተሰርዩ ሰዎች ላሳይሽ፣ መጽሐፍ ቅዱስ ላይ ዱመር ላሳይሽ። ካህናቶች ኃጢአትን ያስተሰርዩ ነበረ። ኦኬ፣ በዚህ አንተ ታምናለህ? ካላ ውጭ አሁን ብለና አሁን በኦርቶዶክሶች ብዙ ጊዜ የአሁን እንትን አላል። ይሄ ምንድነው ምድር የሚባለው? እናት ምንድነው የሚሉት? ይሄ ምንድነው? ኃጢአትህን ሂደህ ትነግራችኋለህ ምናምን የእምነት እንትኖች። አንደኛ የንስሐ አባት ምናምን የሚባል ነገር የለም እኛ ጋር፣ እንደዛ የሚባል ነገር የለም። እኛ ቀጥታ ወደ አምላካችን ወደ አላህ ነው ያን የምንናገረው። ኃጢአት ለሰው አይነገርም። ነገር ግን ወደ አምላካችን ሄዳል ለአላህ ማርልን እንላለን። እርሱ እኮ ለአላህ የምትነግሩት ከአላህ ውጪ ሊሽር የሚችል የለም ብለን ስለምናምን እኮ ነው አይደል እንዴ? አሁን ክርስትናና እስልምና ላይ ያለውን እያነጻጸርሽ ከሆነ ልመልስልሽ። ይኸውልሽ እንደ ክርስትና ካህናቶች ኃጢአትን ያስተሰርያሉ። እሺ ላስረዳሽ። እንደ ክርስትና ሳይሆን እንደ እስልምና ነው የምፈልገው። እንደ እስልምና አምላክ አላህ ሱብሓነሁ ወተዓላ ራሱ ኃጢአትን የሚምር የሆነ አምላክ ነው። ከዛ ውጭ ግን ማንም ሰው ኃጢአትን ሊሽር ዘንድ አይችልም። አምላክ አላህ ሱብሓነሁ ወተዓላ ራሱ ነው ኃጢአትን የሚሰርየው ራሱ ነው። መሰረይና ማስተሰረይ ሁለቱ የተለያዩ ናቸው። ታውቂያለሽ አይደል ሪታ? ግን መሰረይ ማለት ራሱ በቀጥታ መማር ማለት ነው። ማስተሰረይ ማለት ደግሞ ያ አካል ሳይሆን ኃጢአታቸው እንዲሰረይላቸው ያደርጋል። ነገር ግን ራሱ አይደለም ያንን ኃጢአት የሚምረው። ክርስቶስ ምንድን ነው ከተባለ ኃጢአትን ያስተሰርያል ነው የተባለው እንጂ ይሰርያል አልተባለም። ገብቶሻል አይደል? ግን ብዙ ቦታ ላይ እሱ በራሱ እንትን ብሏል። ጀስት በራሱ የስ እንትን ነው ኃጢአትህ ተሰርዮልሃል ሂድ ነው የሚለው ራሱ እንጂ እኔ ኃጢአትህን ሰርዬልሃል አይደለም ክርስቶስ አለ። ኃጢአትን የሚሰርየው አምላክ ነው። ለዚያም ነው ኢየሱስ ክርስቶስ አይተህ ከሆነ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እርሱ ነው ይቅር የሚለው ኃጢአትን የሚሰርየው ራሱ የአንዱ አምላክ ነው። ክርስቶስ እኔ ኃጢአትሽን ሰርዬልሻለሁ ሂጂ አላላትም። ኃጢአትሽ ተሰርዮልሻል ሂጂ ነው ያላት። ገብቶሻል? ለአላህ ስብሐነሁ ወተዓላ እስከተባለ ራሱ ነው ኃጢአትን የሚሰርየው ራሱ ነው። የግፊር ለኩም ዙኑበኩም ይላል። ኃጢአታቸውንም ይምርላቸዋል ወይም ይሰርይላቸዋል ይላል ራሱ አላህ። ኦኬ፣ በመጨረሻው ዘመን ክርስቶስ እንደሚመጣ ታምናለህ አንተ? የመጨረሻው ዘመን ማለት ይቺ ዓለም ከመፈጸሟ በፊት ዳግም ክርስቶስ ወደ ምድር ይወርድ። ነገር ግን የትንሣኤ ቀን የዛኔ ለፍርዱ ቀን እሱ አይደለም የሚመጣ። በፍርዱ ቀን ማን ነው የሚመጣው? በፍርዱ ቀን ለፍርድ የሚመጣው አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው። በፍጥረታቶች ላይ ለፍርድ የሚመጣ እርሱ ነው። የዛኔ የመጀመሪያው ከፍጥረት ሁሉ የሚነሱት እርሳቸው ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ትንሣኤ እርሳቸው ናቸው። ሐዲስ ላይ ሲናገሩ እኔ የመጀመሪያው ትንሣኤ ነኝ ብለው ቃል በቃል ተናግረዋል። ስለዚህ ክርስቶስ የሚነሳው ለፍርድ አይደለም ያልከኝ ነው። ዳግም የሚመጣው ክርስቶስ በምድር ላይ ክርስቲያኖች በስህተት እንደሚያመልኩት እርሱ አምላክ እንዳልሆነ ሊያስተምራቸው ሊያርማቸው እና አይሁዶች እየጠበቁት ያለ ክርስቶስ አለ። ሐሰተኛው ክርስቶስ በዚያን ዘመን ይነሳል፣ እርሱን ሊያጠፋው ይመጣል። እንዲሁም ደግሞ ቀሪ ዘመን ስላለችው 7 ዓመት ያችን ለመኖር ይመጣል። ከዚያ ከኖረ በኋላ ያችን ይሞታል። እንደ ማንኛውም ሰው ሁሉም ስለሚሞት። ኦኬ እሺ። የነቢዩ ሙሐመድ እና በጣም ይቅርታ ግን አዛኩካ በጣም ጠየቁ። በጣም አብሽር ችግር የለም አብሽር። አንቺ መፈል የምጠይቀን እሺ። በመጨረሻው የነቢዩ አሁን ከነቢዩ እሺ፣ ይህ የመጨረሻ ጥያቄ ሊሆን ይችላል፣ ምናልባት ካልመጣልኝ ሊሆን ይችላል። ከነቢዩ መሐመድ በፊት እስልምና ነበር ብለህ ታምናለህ? አዎ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መጨረሻ እንጂ የእስልምና ሃይማኖት የመጀመሪያ አስተማሪ አይደሉም። ሲጀመር አምላክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም
የደነገጉት ነው ምናምን ብሎ የተናገረበት ቦታ የለም። ግን አላህ ራሱ የደነገገው ሃይማኖት ነው። አላህ ደግሞ በቀደሙት ዘመናቶች ነቢያትን ሲያስነሳ የነበረ አምላክ ነው። እነ አብርሃም፣ እነ እስሐቅ፣ እነ ያዕቁብ እነዚህ ሁሉ ሲያስነሳቸው ነበር። ሁላቸውም እነዚህ ነቢያቶች ሙስሊሞች እንደነበሩ ገልጾታል። እሺ ያዕቁብ ለምሳሌ ልጆቹን አደራ ሙስሊሞቹን እያለ ያዛቸዋል። ወያዕቁብ ያ በኒየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። ያዕቁብ ለልጆቹ ልጆቼ ሆይ አደራ ሙስሊሞች ናቸው እንጂ እንዳትሞቱ ይላቸው ነበር። ዮሴፍ ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። የሙሴ ተከታዮች ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። አደራ አምላካችን አላህ ሙስሊም አድርገህ ግደለን አሉ። ኖህ ወኡምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ አለ። ልክ እንዲሁ ሐዋርያቶች ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። በእነ አብርሃም ዘመንም እስልምና አለ ማለት ነው። በእነ አብርሃም ዘመን ራሱ አብርሃም ራሱ ቃል በቃል ሙስሊም እንደሆነ ሰጥሻለሁ። ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ቃል በቃል ይላል እንደሱ። እሺ እንደዛ ከሆነ ያ እምነት ከሙሐመድ በፊት ከነበረ ለምን የሙሐመድ ፋሞች ለምን የእስልምና ሃይማኖት ተከታይ አልሆኑም? የሆነ ቦታ ላይ ይህን ጥያቄ ስትጠየቅ እነሱ ከእስልምናውም አይደሉም ከክርስትናውም አይደሉም ከምንም አይደሉም፣ ግን በመጨረሻው ዘመን እንደሚጠየቁ ይመስለኛል። ከአንተ ነው የሰማሁት መሰለኝ። እሺ አለ መልስልሽ አዳምጪ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባቶችን አስመልክቶ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ሰማይና ምድርን የፈጠረ የሁሉ ነገር ፈጣሪና አስገኘ አምላክ አላህ ነው ብለው ያምናሉ። አላህ ነው ብለው ያምናሉ። ሰውን የፈጠረው ማን ነው? አላህ እንደሆነ ያምናሉ። የፈጠራቸው እነርሱን አላህ እንደሆነ ያምናሉ። ማስረጃ ወለኢን ሰአልተሁም መን ኸለቀሁም ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን የመካ ሰዎች ማን የፈጠራቸው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። ይህን ራሱ አላህ ቁርአን ላይ ያረጋግጥላቸዋል እምነታቸውን። ሰማይና ምድርን የፈጠረው ማን ነው ተብሎ ቢጠየቁ አላህ ነው እንደሚሉ ራሱ አላህ መስክሮላቸዋል። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ፣ ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይሉሃል አለ። ገብቶሻል አይደል? ይሄ ነው እምነታቸው። ምን መሰላቸው ያለው ነገር እዚያ ቦታ ላይ መካ ምድር ላይ አብርሃምና ኢስማኤል አስተምረው ሄደዋል። በዚያ በአብርሃምና በኢስማኤል መንገድ ላይ በኢስላም ላይ ማለት ነው አንዱን አምላክ አላህን በማምለክ ላይ ለዘመናት ቆይተዋል። እስከ መቼ ድረስ? የነቢዩ ሰለላሁ ዐለይሂ ወሰለም አያት አብደል ሙጠሊብ እስከሚደርስበት ጊዜ ድረስ። የነቢዩ ሰለላሁ ዐለይሂ ወሰለም አያት አብደል ሙጠሊብ ቅርብ ጊዜ ድረስ ሙስሊሞች ነበሩ። የመካ ሰዎች አንዱን አምላክ አላህን ነበር የሚያመልኩት። የዛኔ ልክ የነቢዩ ሰለላሁ ዐለይሂ ወሰለም አያት አብደል ሙጠሊብ ባለበት ጊዜ አምር ብን ሉሐይ የሚባል የመካ መንግስት ነበር። የመካ መሪ ነበር፣ ሹም ነበር። ይህ ሰው እንደ አጋጣሚ የሆነ ጊዜ ለንግድ ወደ ሻም ወደ ሶሪያ ይሄዳል። ሲሄድ እዚያ ክርስቲያኖች ጻድቅና ቅዱስ ብለው የሚያስቧቸውን መላእክና ሰዎችን ቀርጸውና ስለው በእኛና በአምላክ መካከል አማላጅ ናቸው ብለው እነዚያን ይመለከታል። የዛኔ ሻም ወይንም ሶሪያ በክርስቲያኖች ነበረች። እነሱ ነበሩ የሚኖሩባት በአብዛኛው። ያም ባየ ጊዜ እነዚህ ነገራቶች ያምሩታል ይሄ ሰው። ከዚያ ምን ያደርጋል? ለምን ለሀገሬ ሰዎች ለመካ በካዕባ አካባቢ ያን ነገር አልወስድላቸውም አለ። ከዚያ መጣና በመካ አካባቢ ላይ 360 ጣዖቶችን፣ ጣዖት ስላቸው ጊዜ ዝም ብለው ከንቱ ነገር እንዳይመስሏቸው ጻድቅና ቅዱስ ብለው የሚያስቧቸው ልክ እንደዚያው እነዚያን አመጣና ድርድር አደረገ። ሰው በእነዚህ በኩል ካልሆነ በስተቀር ወደ አምላክ አይደርስም፣ እኛ ጻድቅ አይደለንም እና የሚለውን የክርስቲያኖችን አመለካከት በዚያው አራመዱ። እነዚህ ሰዎች አሁን ክርስቲያኖች ጋር አንድ አምላክ አለ ብለው ያምናሉ። እኛ ደግሞ ኃጢአተኛ ነን ብላችሁ ታምናላችሁ አይደለ? በእኛና በአምላክ መካከል ደግሞ ንጹሕ የሆነ ቅዱስ የሆነ መካከለኛ አማላጅ ያስፈልገናል ትላላችሁ። ከዚያ እነ ማርያምን እነ ገብርኤል እነዚህ ወይንም ደግሞ ኢየሱስ ክርስቶስም ሊሆን ይችላል መካከለኛ አማላጅ ልክ እንደዚያ ብለው የሚያምኑ ሰዎች ናቸው። እነዚያ እንደዚያ ብለው ታዲያ የሚያምኑት ሁሉም ናቸው ነው አሁን ጥያቄው። ሁሉም እንዳልሆኑ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው አረጋግጠዋል። ገብቷቸዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከእርሳቸው በፊት ከነበሩ ህዝቦች መካከል ከአያታቸው እስከ እርሳቸው ድረስ በተውሂድ መንገድ አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው ብለው የጸኑ በርካታ ሰዎች እንዳሉ ተናግረውላቸዋል። ስለዚህ ያ
ታዲያ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ጋር ስንመጣ ይሄ ነገር አልተገለጸም። ያ ማለት እነርሱ ሰማይና ምድር የፈጠረው አንድ አምላክ ነው የሚለውን ይህን ህፃኑ የመካ ሰው ራሱ የሚያውቀው ነገር ነው። ይህንን አልካዱም እነርሱ። ሀታ በነቢ ሰለላሁ ዐለይሂ ወሰለም ዘመን ያሉ ካህዲያኖች ለእርሳቸው አንደኛ ነቢ ሰለላሁ ዐለይሂ ወሰለም እናትና አባት የእርሳቸውን የነብይነት ዘመን አላገኙም። ሪታ አባታቸው ገና ሳይወለዱ በፊት ነው የሞተው። ገብቶሻል? የእርሳቸውን ነብይነት ዘመን አላየም። ልክ እንዲሁ እናታቸው ደግሞ ገና ህፃን ልጅ እያሉ ነው ነብይነት እድሜ ላይ ሳይደርሱ ነው የሞተችው። ገብቶሻል? ያ ስለዚህ እኮ እሳቸው እነሱማ ሞቱ፣ ግን የነቢዩን መሐመድ እነሱ የእሱ የነቢዩ መሐመድ ፋሞች የእስልምና ሃይማኖት ተከታይ ግን አይደሉም። እንደዛ ተብለን መናገር አንችል። እንዳውም ሰማይና ምድር የፈጠረው አላህ ነው ብለው ከሚያምኑት ናቸው። አላህ ነው የፈጠረው ሰማይና ምድርን ብለው የሚያምኑ ናቸው እነሱ። ያ ማለት እነሱ እንደ አጋሪ ናቸው ብንልም እንኳን ከሃዲ ናቸው ብንል ከእርሳቸው ሙስሊም መሆን አለመሆን ጋር የሚያያይዘው ነገር የለም። ሪታ ለምን መሰለሽ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቺ አሁን በእናትና በአባታቸው ሃይማኖት ላይ አድገዋል የሚል ሀሳብ አድሮብሽ ከሆነ እሱን ቀደም እንደነገርኩሽ አባታቸው ገና ሳይወለዱ በፊት ነው የሞተው፣ እርሳቸው ገና ተረግዘው ሳሉ ማለት ነው። ስለዚህ አባታቸው ራሱ አላያቸውም። ይህን ተረዳሽውን ሪታ? አዎ እሱን እኮ ተረድቼዋለሁ። እናታቸው ደግሞ ገና ህፃን ልጅ እያሉ ነው የሞተችው። ስለዚህ ከእናትና ከአባታቸው እምነትን አልተማሩም፣ ሲጀምር አላገኙም። ሲጀምር አዎ ሊያገኙ ይችላሉ። እኔ ያልኩት የነቢዩ መሐመድ ፋሞች እናትና አባት በህይወት ኖሩም አልኖሩም፣ ግን እስከነሱ ድረስ ያ እምነት አልነበረም ነው ያልኩ ያለሁት። አላልኩም፣ እንደሱም አላልኩም። ተሳስተሻልን። ደግሜ ልንገርሽ፣ ያ ሰውዬ እነዚያን ጣዖቶች አመጣና አስቀመጣቸው። የተቀበለውም አለ ያልተቀበለውም አለ እያልኩ የቀደም ነገርኩሽ። የተቀበለውም አለ ያልተቀበለውም አለ። ገብቶሻል? እነዚያን አናመልከው፣ እነዚህ ስህተት ናቸው ብለው ሁሉ ያጎዙበት በርካቶች ነበሩ። ከእነዚያ መካከል እንዳውም አንዱ ነቢያችን ሰለላሁ ዐለይሂ ወሰለም ነበሩ። ገብቶሻል? ህፃን እያለሁ ይላሉ፣ ይናገራሉ ሐዲስ ላይ ህፃን እያለሁኝ በአዳም ልኮ ስር ልቆም ስል እርሳቸው ህፃን ሳሉ ምንም ሳያውቁ ማለት ነው። ወዲያው አላህ ስብሐነ ወተዓላ እርሳቸውን ጣላቸው፣ ያንን አምልኮ ቦታ ላይ እንዳይቆሙ ራሱ ማለት ነው። ከልጅነታቸው ጀምሮ ይህን እንክብካቤ አድርጎላቸዋል። ከመቼ ጀምሮ መሰለሽ? ገና ህፃን ላይ ሳሉ፣ ጨቅላ ሳሉ፣ ህፃናቶች ጋር እየተጫወቱ ሳሉ ጀምሮ አምላክ በእርሳቸው ላይ እንክብካቤውን አድርጓል። ገብርኤልን ላከው ወደ ነቢዩ ሰለላሁ ዐለይሂ ወሰለም። መልአኩ ጅብሪልን ከላከው በኋላ ህፃን እያሉ የዛኔ ልባቸውን እንደዚህ ቀደደና ቀልባቸውን አወጣ። ከዚያ በኋላ ከገነት ይዞት በመጣው የወርቅ ጥስት ምድር ላይ ለአጋር በወጣው በዚያ በተባረከ ውሃ በዘምዘም ውሃ በዚህ ያደረገና ቀልባቸውን አጠበው። ከዚያም ላይ የረጋች እንደምትመስል መነጨቅና ጅብሪል ምን አለ? ያ ሙሐመድ ሀዛ ሀዙ ሸይጣን ሚንክ አላቸው። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር አላቸው። ገብተሻል? በአንተ ላይ የሰይጣን ድርሻ እንዳይኖር ከወዲሁ ተደርጓል እያላቸው ነው። መቼ? ገና ከልጅነታቸው ጀምሮ። የሰይጣን ድርሻ በሰዎች ላይ ምንድን ነው ሪታ? ባዕድ አምልኮ ማሰራትና ኃጢአት ላይ መጣል ሰዎችን አይደለ? በደንብ አዎ። ይህን ነገር ከልጅነታቸው ጀምሮ መልአኩ ገብርኤል ይህ በአዳም ልጆች ላይ ሊኖሩ የሚችለው ድርሻ ነበር፣ እነሆ ከአንተ ተነስቷል፣ ተጥሏል፣ ከወዲሁ ብሎ ወረወረው፣ ጣለው። ስለዚህ ከዛን ጊዜ ከልጅነታቸው ጀምሮ ባዕድ አምልኮ ላይ ራሱ እንዲወድቁ አላደረገም። አምላክ አላህ በመልአክ እየላከ ሲያስጠብቃቸው ነበር ነው። ይህንን ማስረጃ ከፈለግሽ ብቻ ሳይሻለ ይህን ያስላል። ኦኬ፣ ጥሩ ነው። በቃ በጣም ያደከምኩት በሰኝና አንተ ፈራሁኝ መጠየቅ። አይ ቲንክ እንትን እንዳይሆነ እሱ ዴፊኒሽኑ አልገባትም። እሱን በደንብ አስረዳት። ይሄ ሙስሊም ማለት ለራሱ ሪታ ይሰማሻል? ትንሽ እሱ የተናገረው ነገር በጣም እንትን ሆነ፣ አድቫንስ ሆነና ሰፊ እንትን መረዳትን ይጠይቃል። በአጭሩ ላስረዳሽ። ሙስሊም ማለት ኢስላማዊ እንትኑ ሁለት ትርጉም አለው፣ ሸሪዓዊ እና ቋንቋዊ ፍቺ አለው። አንድ ሰው ሙስሊም ነው ወይ ስትይ ታዛዥ ነው ወይ እያልሽ ነው። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ አንድን ሀሳብ ያስቀምጣል። ምን አለው ለአብርሃም? ምን አሉ እንትኖች ሲናገሩ በቁርአን ምዕራፍ 29 ቁጥር 46 ላይ አምላካችንም አምላካችን አንድ ነው፣ እኛም ለእርሱ ታዛዥ ነን አሉ። እዚህ ጋር ታዛዥ ለሚለው የገባው ቃል ሙስሊሙን ነው። ተረዳሽን? ኦኬ።
በሌላ ቦታ ምን አለ አምላካችን አላህ ስብሐነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 131 ላይ ሲናገር ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለው ጊዜ ታዘዝ ባለው ጊዜ አለ። ታዘዝ ለሚለው ቃል አስሊም ወይ ደግሞ ሙስሊም ሁን ነው። አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ ታዛዥ ሆንኩኝ አለ። ሰው ሙስሊም ማለት መሆን ማለት መታዘዝ ማለት ነው። ተረዳን? እዚህ ጋር ትርጉሙ ላይ ሰው አሁን ለምሳሌ ነቢያቶች ሙስሊም ነበሩ ስንል ምን እያለን ነው? ታዛዥ ነበሩ። አዎ ሰው አሁን አንቺ ነቢያቶች ታዛዥ አልነበሩም ብለሽ ነው የምታምኑ? ታዛዥ ነበሩ ብዬ አምናለሁ። ግን ያው ልክ ታዛዥ ነበሩ አሁን ቋንቋዊ ፍቺው ነው። አሁን ታዛዥ ነበሩ ስትይ ሙስሊም ነበሩ ብትይ ምንም ችግር የለም። ሙስሊም ነበሩ ነቢያቶች ስንል ለአንድ አምላክ የሚገዙ ለአንድ አምላክ የሚታዘዙ ነበሩ ነው የምንለው። ለምሳሌ በተመሳሳይ ሁኔታ በሱረቱል ሐጅ ላይ አምላካችን አንድ አምላክ ብቻ ነው፣ ለእርሱም ብቻ ታዘዝናል፣ ለእርሱ ብቻ ታዘዙ አለ። ታዘዙ የሚለው ቃል አስሊሙ ነው። አሁንም በተመሳሳይ ሀሳብ አስሊሙ ሲል ታዘዙ እያለ ነው። እኔ አሁን ለምሳሌ አንቺን ሪታ ሙስሊም ሁኚ ስልሽ ምን እያልኩሽ ነው?